ሰላም ወገንታት እንዴት አደራችሁን? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በእንግሊዘኛ ነው የምጀምረው። ድሌት ኔጌቲቭ ፒፕልስ ፎርጌት ዮር ፖስት አክሴፕት ዮር ሚስቴክ ኤንድ ሪስታብሊቲ ዮርሰልፍ ይላል። ብሩኬ ነው ስቶሪ ያደረገው። ልተርጉምላችሁ። ያው የሰደብኳችሁ መስሏችሁ ብዙዎቻችሁ እሪ እንቧ ያዙ ይልቀቁኝ ዘራፍ አካኪ ዘራፍ ከምትሉ እኔታችሁ ተረጉምላችኋለሁ። ድሌት ኔጌቲቭ ፒፕል ማለት የማይረቡና መጥፎ ነገር የሚያስቡ ሰዎችን ሁሌም ደግሞ ግራ የሚያስቡ ዱዝ የሆኑ ሰዎችን ከህይወታችሁ አስወጡ ይላል። ፎርጌት ዩር ፖስት ይላል። አክሴፕት ዩር ሚስቴክስ ማለት ፎርጌት ዩር ፖስት የነበሩ ወይ ኦር ደግሞ የእናንተ የተበላሸ ነገርን እነሱን ነገር ማጥፋት ኦር ደግሞ በቃ እርሷቸው ማለት ነው። አክሴፕት ዩር ሚስቴክ ማለት ደግሞ የተሳሳታችሁን ስህተትም ሆነ ምንም የእናንተ የነበረውን ነገር ወር ደግሞ ያለን ነገር መቀበል ማለት ነው። ሪስታርት ዩር ላይፍ ማለት ደግሞ እንደ አዲስ እና ቆንጆ አድርጋችሁ ሪፍሬሽ አድርጋችሁ ህይወታችሁን ተቀበሉ ማለት ነው። እንግዲህ ማለት ተርጉሙት እናንተ ራሳችሁ። እንግሊዘኛና ምንድን ነው እንደ ተረጎማት ትተረጎማለች ነው የሚባለው። እኔ እንደዚህ ተርጎሚዋለሁ ማለት ነው። ከዛ በመቀጠል ቅምጥሌ ደግሞ የሆነ ልጅ ጅም እየሰራ እንደዚህ ከላይ የሚስቡትን ነገር ሲስብ ስቦ እሱ ወደ ላይ ይዞት ሄደ፣ የሚሳበው ነገር ማለት ነው። ከዛ እንግዲህ ጅም ያሰራው መጣ፣ ያዘው፣ አባረሮ ከቤት አስወጣው። ጉድ እኮ ነው። ከቤት ማለት ከጅም ከሚሰራበት አባረረው ማለት ነው። ምክንያቱም ነገ እንደዚህ ይዞት ሂዶ ከላይ ከዛ እጁ ደንዝዞ ቢወድቅ ባለጅም ቤቱ ነው የሚያዘው። ከዛ ቅምጥሌ ሜሽን አደረገችው ሀሰንን ማለት ነው። ሪፖስት አደረገችላችሁና ሀሰን ሜሽን አድርጋ ጅም ስትጀምር ብላ እጇን ባፏ ጫነች ማለት ነው። አይ ሀሰን እንደዚህ መቀለጃ ትሆን በጣም እኮ ነው የምትገርበው። አይ ሀሰን ሲጀመር እብድ ነገር ምንድን ነው? ወይኔ በቀደም የሆነ ቲክታክ ላይ ሪፖስት ያደረገው ከሆነ ልጅ ጋር ስቶሪ ነው እንጂ ያደረገው ከሆነ ልጅ ጋር የሰራው ምንድን ነው የሚለው ጠፋኝ። ብቻ የሆነ ነገር ሰርቶ ነበረ። እንደ ሀሰን እብድ የለም እኮ እግዚአብሔርን። እኔ ግን ይመቸኛል የሆነ እብደቱ ምናምን ብዙ ነገሮች ኬርለስነቱ ጀመረች ምድር እንደ ሀሰን ላሉ ሰዎች ነው የምትሆነው። ስሬስሊ እንደሱ ላሉ ሰዎች ማለት ትመቻለች። በቃ ህይወታችሁ ቀለል አድርገው እንደ ሀሰን ሆኖ የሚኖሩ ሰዎች ያስፈልጋሉ ብዬ አስባለሁ። ያ ከዛ ደግሞ ቶሎ ሆድ የሚብሰን ሰዎች ግን መጨረሻችን ምን ይሆን ብላለች ቅምጥሌ። ቶሎ ሆድ የሚብሰን ሰዎች መጨረሻችን ምንድን ነው የሚሆነው? ገነት ነው። ምድር ላይም ሆነን ገነት ነው። ሰማይ ቤት የሚደን ገነት ነው። ምክንያቱም ቶሎ ሆድ የሚብሰን ሰዎች ኦር ደግሞ ቶሎ እንትን የምንል እኮ የዋ ስለሆንን ነው አይደል እንዴ? ይመስለኛል እንደዛ ነው። ጸዴ ሰዎች ናቸው እንደዛ ቶሎ የሚከፋቸው ቶሎ እንባቸው ጠብ የሚለው ምናምን የዋ ሰዎች ናቸው እንጂ ተንኮለኛ ሰው ኦር ደግሞ ሌላ ሰው እንደዛ ሊያደርግ ሊሆንም አይችልም። እሱን አንደርስታንድ አድርጉ። ስለዚህ እኔ ቆንጆ መጨረሻችን ኦር መጨረሻሽ በጣም ደስ የሚልና ኳሊቲ የሆነ እና ምርጥ የሆነ ሁኔታ ነው የሚሆነው። እኔ የተሽኮ ይገባኛል፣ አንደርስታንድ አድርጋለሁ። እኔ ሲጀመር እየተወኩት ነው እንጂ እያንዳንዱን ነገር አንደርስታንድ አድርጋለሁ። እውነቴን ነው የምልሽ፣ እውነቴን ነው። እኔ ከልቤ ነው። እኔ ከምትለኝ ማለት ነው ብዙ ነገሮችን እዚህ ምድር ላይ እኔ መስራት ይችላሉ። ሲጀመር እዚህ ምድር ላይ ያሉ ነገሮችን ማለት ነው መስራት ይችላሉ። ግን ምንድን ነው አንዳንዴ ለሰዎች አስባለሁ፣ ለሚሰሩ ሰዎች ኦር አንደርስታንድ ታደርጉኛላችሁ እና ለዛ ነው እና የኔ ቆንጆ መጨረሻሽ በጣም ደስ የሚልና ኳሊቲ የሆነ ያማረ የደመቀ ያሸበረቀ ነው የሚሆነው። እኔ ተረጉምልሻለሁ። ሲጀመር እኔ ምን ጠፍቶኝ እኔ ምን ታቶ ትላላችሁ። ከዛ ደግሞ የኔ አባት 6 ልጆችን ብሎ የዱባይን ሙቀት ተቋቁሞ ይሰራል የሚል ልጅ ከሆኑ አባቶች ጋር ሆኖ አንድ ትልቅ አባት ጋር ሆኖ ወጣት ነው እሱ ነው እንግዲህ ፎቶ አንስቶ የፖስታቸው ለልጆቹ ሲል አባት ይህንን ያመጣሁት ያው ሁሉም ሰው ብዙ ጊዜ ማርያምን የሚገባኝ ኦር ደግሞ የምረዳው የማያቸው ነገሮች አሉ። ብዙ ጊዜ ስለ እናት ነው የምናወራው፣ ስለ እናት ማሞገስ፣ ስለ እናት ድካም፣ ስለ እናት ነው የሚወራው። በጣም ብዙ ጊዜ ስለ እናት ተገጥመዋል፣ ስለ እናት ተዘፍኗል ምናምን። ስለ አባት ምናልባት አንዳንድ ሰው አልፎ አልፎ የሆነ ግጥምም ዘፈንም ኦር ደግሞ ሙገሳዎች ልታገኙ ትችላላችሁ እንጂ ሙሉ በሙሉ የእናቶች ነው ያለው። የእናቶች ሙገሳ ወር ደግሞ የእናቶች ግጥም መገጠም ለእናቶች ዘፈን መዘፈኑ ምናምን አልከፋኝም፣ ወይ ደግሞ ደብሮኝ አይደለም ይህንን እምላችሁ። ለእናት ከዛም በላይ ይገባታል። ሲጀመር ይሄ ነገር ምንድን ነው የእሷን ውለታ ወር ደግሞ የእናትነትን ማንነት የሚመልስ ነገር ሆኖ አይደለም።
ኦኬ። ግን ብዙ ጊዜ ለምንድን ነው ስለ አባት ማይወራው ብዬ አስባለሁ። ነው ለምንድን ነው አባት ለኛ ሲል ብዙ ነገር ይወጣል ይወርዳል። አባት ለኛ ሲል ብዙ ነገሮችን ደብቆ በውስጡ ለኛ እንዳይነግረን ይጨነቃሉ። ኦር ደግሞ ምንም አያመጡም ብለው አስበው አባቶች ብዙ ጊዜ ማያወሩ ነገር አለ። አይታችሁ ከሆነ ብቻቸውን ቁጭ ብሎ በሀሳብ ይሄዳሉ። ብቻቸውን ቦታ ቆመው ዝም ብሎ ለረዥም ሰዓት ይቆማሉ። ማርያምን ያ ለምን እንደሆነ ታውቃላችሁ? በቃ ብዙ ነገር እያሰቡ ነው። ውስጣቸው ለሚምሰለሰል ነገር የሚመጣ የሚሄድ ከልባቸው ከአይምሯቸው በጣም ብዙ ከባባድ ነገሮች አሉ። ቢያወሩ ወንድ ልጅ አይደል ምንድነው ይበጠረቃል ይባላሉ። የሆነ ነገር ሳያደርጉ ቢቀሩ ወይ እሱ ደግሞ የአባትነት ኃላፊነትን አልወሰደም ይባላል ነው። እና አንዳንዴ ስለ አባቶች ዝም ብዬ ሳስብ ማለት ነው ክርም ይለኛል ማርያምን። እና አባቶች ረዥም እድሜ ከጤና ጋር ይስጣችሁ። እና ደግሞ ያው ቀና ሚስቶች ያሏችሁ አባቶች ደግሞ ከጎናችሁ ሆና ሰፖርት የምታደርግ ሚስት ያለቻችሁ ደግሞ ታድላችሁ። የምሬ ነው ማርያምን። ብዙ ጊዜ ሳይ ማለት ነው እናቴን አባቴን ዝም ብላችሁ እናትን አባታችሁን እያቸውማ አይነጋገሩም እኮ አይነጋገሩም ስላችሁ ዛሬ እንድላደርግ ነው ወይ ነገር በየቀኑ የሚመጡ ነገሮች ላያወሩ ይችላሉ። ግን አንደርስታንድ ታደርገዋለች እናታችሁን አይታችሁ ከሆነ አባታችሁን ማለት ነው። አባታችሁም እንደዛው እና ረዥም ዕድሜ ከጤና ጋር ለእናትና ለአባቶች ይስጥልን። አባት አያወራም ብዙ ጊዜ ወዳችኋለሁ አይልም። እኔ ልጅ እንደዚህ ነው ምናምን አይልም። ግን ልጁ እንዳይከፋውና ልጁ ለማስደሰት በዚህ ልክ ውጣ ውረዶችን አሉ። እኔ በጣም ብዙ ጊዜም ይመጣል። በተለይ ደግሞ እናቶችም ታያላችሁ ማዳም ቤት የሚሰሩ በጣም ትልልቅ እናቶች አሉ። በተለይ ኤርፖርት ባለፈው ስመጣ ትልልቅ እናቶች እያየው በቃ የሚያወሩት ነገር እንደዚህ ልጄን እያስተማርኩ ነው፣ ልጄ ተምሮ እስኪጨርስ፣ ልጄ ተምራ እስክትጨርስ ምናምን። ያው አሁንም ቤተሰብ ሰላም ብያቸው እነሱን ከአይኔ ዙረው እነሱን ለመጠየቅ ነው እንጂ የመጣሁት መምጣት ፈልጌ አይደለም ምናምን ይላሉና አንጀት ነው የሚበሉት። ድካም አለው። በፕሌን መጣችሁ ሆነ ስትመለሱ ምናምን ብዙ ወጮች አሉ። ግን በቃ ልጆቻቸውን ማየት ስላለባቸው ይመጣሉ። እነሱን ለማስተማር ብለው እንደምታውቁት ከፍ ዝቅ እየተባሉ ምናምን እዛ ይሰራሉና ብቻ ወላጆቻችን ከፍ ያለ በቃ እንዴት ነው የሚያኮራ ለልጆች አለው ብሎ የሚዘረጉትን እንጀራ ይስጣቸው። ረዥም እድሜ ከጤና ጋር ይስጥልን፣ ያኑርልን፣ ፍሬያችንን ያሳያቸው። የምሬን ነው። የልጅን ፍሬ ለእናት አባት ያሳያቸው። ማርያምን ስለ እናት ስለ አባት ባይወራስ ምንም ብታወሩም ትርጉም ስለሌለው ጸጥ ማለት ይሻላል። በቃ ብዙ ጊዜ የማያቸው ነገሮች አሉ። በተለይ ደግሞ ማለት ነው በዚሁ መልእክት ማስተላለፍ የምፈልገው ወጣቶች አላችሁ። ወጣትነት ያሸነፋቸው ወር ደግሞ የእናንተ መልበስ፣ የእናንተ መኳኳል፣ የእናንተ ከወጣት ከጓደኛ ጋር መጨፈር፣ መብላት፣ መጠጣት ይሄ በቃ ማንነታችሁ ሆኖ እናትን ዝቅ ከፍ ዝቅ አባትን ከፍ ዝቅ የምታደርጓላችሁ። አንዳንዴ መንገድ ላይ ማያለው የሆነ ቦታ ማያለው ምናምን እና እናንተ ሲጀመር እድሜያችሁ አጭር ነው ልንገራችሁ፣ በዛው ነው አያልፍላችሁም። በቃ በምትሄዱበት ሁሉ የተጣመመ ነገር ነው የሚያጋጥማችሁና ስርዓት ይኑራችሁ። እናትን አባትን ሳታከብሩ ሌላን ሰው መንገድ ላይ ጓደኛን በቃ ልሸከም ትላላችሁ። ሌላ ሰው እንደዛ ቅድሚያ ከእናት ከአባት ሌላው ሰው ጥርግ ብሎ ጥንቅር ብሎ አይቀርም። በቃ የሆነ ባሌ ይበልጣል ሚስቴ ትበልጣለች የምትሉ ለምን ሚስት ገደል አትገባም? ለምን ባልሽ ገደል አይገባም? ከእናትና ከአባትሽ የሚቀድም የሚበልጥም ምንም ነገር ሊኖር አይችልም። ኦኬ ከእነሱ ቀጥሎ ነው ሁሉ ነገር እና በቃ ከዚህ በላይ ማውራት አልችልም። ከዛ ቅዱስ ገብርኤል አንተ ታውቃለህ ብሎ ደግሞ ብሩኬ ሪፖስት አድርጓልና አሚን። መልአኩ ቅዱስ ገብርኤል አባቴ እሱ ይጠብቃችሁ ከክፉ ካስመሳይ ከወረኛ ከሸረኛ ከክፉ ነገሮች ሁሉ እሱ ይጠብቃችሁ፣ ልቦናችሁን ይመልሰው፣ እሱ ይጠብቅልኝ። ከዛ ደግሞ ቅምጥሌ ስቶሪ ያደርገቻት እች ሴት ባይዘው ይከታተላታለሁ። ኢንስታና ቲክታክ ላይ ትመጣልኛለች። አንዲት ሴት ልጅ አለቻት እና ብታዩ ማለት ነው በጣም ጎበዝ እናት ነች። ልጅቷን ታቆርባለች ምናምን ልጅቷን በጣም ትንከባከባታለች። ማርያምን የምታስተምራት ልጅቱን ራሱ ማለት ነው በምሳሌ ነው የሆነ ነገር እንትን አድርጋ በምሳሌ አድርጋ ነው የምታስረዳት ምናምንና ፈርሃ እግዚአብሔር ያላት ልጅ ነው አድርጋ እያሳደገቻት ያለችው። አይ ቲንክ ያው ባል የላት ምናምን ነገር ያው ሲንግል ማምነች። ግን እማያቸው ቪዲዮዎች ላይ ለልጇ ያላት እንክብካቤ ጸጉሯን ትሰራለች። እሱ የሁሉም እናቶች እንትን አውቃለሁ አንደርስታንድ። ግን ብዙ እናቶች አንዳንዴ ዝም ብለው መጥተው የሚያስተምሩ ነገሮችና እንደዚህ ደግሞ ቫልዩ ያለው ነገር የሚያስተምሩ እናቶች አሉ። በዛውም ምንድን ነው እያወራቸው የነበረው ቅምጥሌ ስቶሪ ያደረገቻት ለምንድን ነው ጓደኛ የለሽም የምትሉኝ? እኔ ጓደኛ የሌለኝ የሆነ ጊዜ ሲጨልምብኝ ሁላቸውም የራሳቸውን መብራት ይዘው ወጡ ምናምን የሚል ነውና እንዲሁም ደግሞ ምንድን ነው መሰላችሁ አንዳንዴ
አንዳንድ ጓደኞች እንትን ነው ስትወድቁም ስትነሱም አብረዋችሁ ናቸው። በሆኑ በቃ ባላችሁበት ቦታ ላይ ሁሉ አሉ። አንዳንድ ሰዎች ደግሞ ስትወድቁ ብቻ ነው እናንተ ጋር መጠጋት የሚፈልጉት። ለምን እንደሆነ አላውቅም። እናንተ ስብራት ለመደሰት ኦር የእናንተ ስብራት ለመጠገን ምናምን አላውቅም። በደስታችሁ አይገኙ፣ በሀዘናችሁ ብቻ አሉ። አንዳንድ ሰዎች ደግሞ በሀዘናችሁ አይገኙ፣ በደስታችሁ አሉ። አይዶን ነው ሀይ ብቻ የነዚህ የራሳቸው የሆነ ምክንያት ሊኖራቸው ይችላል። ኦር ደግሞ ከእናንተ ምንም ነገር ላይፈልጉ ይችላሉ። ግን ጓደኛ ኦር ደግሞ ሰው ከተባለ በሁሉም ቦታ መገኘት አለበት። ስትደሰቱም ስታዝኑም ብቻ በየትኛውም ሁኔታ ማለት ነው። ገብቷችኋል? እና ብዙ ጊዜ ያው እድል ሲሰጥ ጓደኛ ከእናት ልጅ በላይ ነው። ስሬስሊ እግዚአብሔር ፈቅዶ እና ወዶ ምርጥ የእናት ልጅ የሆነች ጓደኛ ወይ ደግሞ የእናት ልጅ የሆነ ጓደኛ ሲሰጣችሁ ማለት ነው እንደ እድል ነው። ከእናት ልጅ በላይ የሚያስቡላችሁ መስመር የሚያስይዟችሁ ጓደኞች አሉና ከነዛ መሀል አንዶቹ ለመሆን እግዚአብሔር ያብቃን፣ ያሉትን የሚጠብቅልን። ወዳችኋለሁ። መልካም ቀን ይላችሁ። ባይ